በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ገድለ አቡነ ዘርአብሩክ ዘወርኃ ግንቦት 13። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ገድል ዘአቡነ ዘርአብሩክ ትብልናሁ ያሃሉ ምስለ ገብሩ አጽመ ጊዮርጊስ ወምስለ ደቂቁ ወዋልዲሁ እለ ይገብሩ ተስካሮ ይጼውኡ ስሞ ወይትማጸኑ በጸሎቱ ለዓለም ዓለም አሚን። አንድ አምላክ ከሚሆን በአብ በወልድ ወመንፈስ ቅዱስ ስም አማላጅነቱ ከባለሟሉ ከአጽመ ጊዮርጊስና መታሰቢያውን ከሚያደርጉት ስሙን ከሚጠሩ በጸሎት ከሚማጸኑ ከወንዶችና ከሴቶች ልጆች ጋር ለዘላለሙ ጸንቶ ይኑር እና አቡነ ዘርአብሩክ የተጋደለው ገድል ነው። ስሟ መልአከ ማርያም የምትባል አንዲት ሴት ከሩቅ አገር ሃይማኖቱን የሚወድ ንጉሥ ነገሥት ዮሐንስ ማረፊያና ስለ ቀናች ሃይማኖት ደማቸውን በሰይፍ ላፈሰሱ 45ቱ ሰማዕታት ማደሪያቸው ወደምትሆን ስሟ ምጻረሃ በምትባል አገር መጣች። በዚያችም ደሴት ውስጥ የመለኮትን ማደሪያ ኪሩቤልና ሱራፌል በእሳት ክንፎች የሚጋርዷት መላእክት የረበቡባት የምስጋና መቅደስ በምትሆን በቅድስት ድንግል ማርያም ስም የተሰራች ቤተ ክርስቲያን ነበረች። ያችን ቤተ ክርስቲያን እንደ ሙሽራ የተሸለመች፣ አሰራሯን በሰማይ ምሳሌ፣ ገጾቿን በባህር ከሚባል ዕንቁ ይልቅ የከበሩና የነጡ ነበሩ። መጋረጆቿም በወርቅና በብር ሐብል የተያዙና የታሰሩ ነበሩ። አገልጋዮቿም ካህናትም በሁሉ ዘንድ ይወደዱ ነበር። በከበረች በቤተ ክርስቲያን ውስጥም በበዓላትና በሰንበት ለዝማሬ ማለት በሚቆሙ ጊዜ ከማርና ከስኳር ይልቅ ይጣፍጥ ነበር። ያችም ሴት መታ የአባታችን ስውራ ሥራውንና ሃይማኖትን ነገረችን። እኛም ከእርሷ ሰምተን ከልባችን ወደድ ነው። እርሱም ወደደን፣ ወደ እርሱም አቀረበን፣ አገልጋዮቹም አደረገን። እኛም ይህን ነገር ከእርሷ ሰምተን አባታችን ሆይ መጥተህ ባርከን፣ ባለ ዘመናችን ሁሉ በሃይማኖታችን ተጠብቀን እንድንኖር አገራችን ባርካ ተብለን ወደ እሱ ላክን። በንጹሕ ልብ በቅን ስሜት እሱንም መውደዳችንና በትሕትና የተናገረውን ቃል ሰምቶ ልጆቼ ሆይ ከመናፍቃን ራሳችሁን ጠብቁ፣ ለጸሎት ለትሩፋት ንቁ። ሐዋርያትም ባስተማሯት ሃይማኖትም ጽኑ። አላውያንም መኳንንት የቀናች ሃይማኖታንም ካዱ ብለው ቢነሱባቸውም ጌታ በወንጌል በሥጋ ቢገሏችሁ ነፍሳችሁንም መግደል አይቻላቸውምና አትፍሯቸው፣ ያለውንም አስባችሁ አትፍሩ አላቸው። ዳግመኛም በተከበረ ደቀ መዝሙሩ አንደበት ለፍርሃት ፍጹም ቅጣት አለባት እኮ አለ። ከዚህም በኋላ ልጆች አባቴ የጌርሎስ ልጆች ሆይ አገራችሁ ለእናንተ ለልጆቻችሁ ለልጅ ልጃችሁ የምሕረት አገር እንድትሆን እግዚአብሔርን የምሕረት አስራት አድርጎ እንደሰጠኝ ሰምታችሁ ደስ ይበላችሁ። መሬቷንም የረገጠ በውስጧም የተቀበረ ከገሃነመ እሳት ይድናል፣ በእግዚአብሔር ፊት ያለ ፍርሃት ይቆማል ብሎ ወደ እኛ ላከኛም። ይህንን መልአክ ስምተን በሁሉም ልባችን በሁሉም ሐሳባችን ፈጽሞ ደስ አለን። የወይን ቦታም የጌርሎስ ልጆች የምትወል ልጆች ምእመናን ሆይ የመላእክት አለቃ ቅዱስ ሚካኤልን ውደዱት፣ መታሰቢያውንም በየወሩ አድርጎ የእስራኤል ሰራዊትን ምድረ በዳ እንደጠበቀ በነፍስ በሥጋ እንዲጠብቋችሁ እግዚአብሔርን አዝዞታልና ብሎ ዳግመኛ ወደ እኛ ላከ። እኛም ቃሉን ሰምተን ፈቃዱንም ፈጽመን ትእዛዙንም ጠብቀን ከዚህም በኋላ በጥቂት ቀንም በስልጣኔ ስር ወደ አሉ ለቃሌም ወደሚታዘዙ አገሮች ደርሼ የመላእክት አለቃ የቅዱስ ሚካኤልን በዓል በሚከበርበት ቀን ወደ እናንተ መጣለሁ ብሎ ወደ እኛ ላከም። ከዚያም በኋላ ወጥቶ ቤተ መቅደስን ገብቶ ከታቦት ሕጉ ፊትም ቆሞ በመልአኩ በቅዱስ ሚካኤል ስም ለመነ። እግዚአብሔርም በመልአኩ ሚካኤል ስም ወደ እሱ የለመነውንም ልመናውን ሰምቶ በከበረ መልአኩም ስም ስለለመነው 150 የብርሃን አክሊልንም የብርሃን ዝርግፍም ሰጠው። ከዚህም በኋላ በዘጠነኛው ሰዓት ጽዮን በምትባል እመቤታችን በቅድስት ድንግል ማርያም በዓል
ወደ ኅዳር 21 ቀን ብፁዕ ቅዱስ አባታችን አቡነ ዘርአያዕቆብ መጥቶ ቤተ መቅደስ ውስጥ ገብቶ ከእመቤታችን ጽላት ከታቦተ ጽዮን በስተቀር ከታቦተ ጽዮን ፊት ቆሞ በእናታችን በቅድስት ድንግል ማርያም ስም ጸነሰ። እግዚአብሔር በእናቱ ስም ወደ እሱ ያለመነውን ልመና ሰምቶ 200 የብርሃን አክሊል ለእርሱ የበራ የዝርግፍ ለአንገቱ የሰጠው። በውስጧም እያለን ኃጢአተኞች ስለሆን ይህንንም ተአምራትን በአገራችን በቤተ መቅደሳችን ሲደረግ ያላየንም አልሰማንም። እሱ ግን ከፀሐይ 7 እጅ ፈጽሞ የሚያበሩ 350 የብርሃን አክሊሎችን ለራሱ የወርቅ ዝርግፍንም ለአንገቱ በአገራችንም ውስጥ በተሰራች ቤተ ክርስቲያን እግዚአብሔር እንደሰጠው ነገረን። ይህን ነገር ከእርሱ ሰምተን ደስ አለን። የሰማነው ነገር እውነት እንደሆነ በነገሩ ውሸትም እንደሌለበት አወቅን። ከዚህም በኋላ ልጆቼ፣ ወዳጆቼ፣ የጌርሎስ ልጆች ሆይ በሀገራችሁ ሁና በመቅደሳችሁ እግዚአብሔርን የሰጠኝን እኒህንም የብርሃን አክሊሎችን የብርሃን ዝርግፍ አውቃችሁ ለእናንተ መታሰቢያን ለሚያደርጉ ስሜን ለሚጠሩ ቃል ኪዳኔም ለሚማጸኑ ለልጆቻችሁ ጭምር ነው እንጂ ለእኔ ብቻ አይደለም። ፈጽሞ ደስ ይበላችሁ ብሎ ላከብን። ይህንንም ድንቅ ስራ ለተመሰገነና ለከበረ ወዳጁ ለአባታችን ለአቡነ ዘርአብሩክ እናደርግለት ሞትንም ሳንፈራ መታሰቢያውን ለምናደርግ በሁሉም ቀን ስሙን ለምንጠራ ነፍሳትንም በሚያድን በቃለ ኪዳኑ ለምታመኑ ለእኛም እግዚአብሔር የተለዩ ታምራቶችን ያደርግልን። ለራሶች ልዩ አክሊሎችም ይስጠን። ለሱ የሰጠው የዝርግፍ ለአንገታችን ይሰጠን። ተገልጾም በሚመጣውም አንገታችንን ይሰጠን። ተገልጾ በሚመጣበት ጊዜ በብርሃን ቤቱ ደጋግ ታምራት ባደረገ ጊዜ ይህ ጻድቅ ጸሎት ከእሱ ጋር ያኑር ለዘላለሙ አሜን። አንድ አምላክም ይህም በአብ በወልድ በመንፈስ ቅዱስም አማላጅነቱ መታሰቢያውን ከሚያደርጉ ስሙን ከሚጠሩ በቃል ኪዳኑ ከሚማጸኑ ከወንዶችና ከሴቶች አገልጋዮች ጋር ጸጥታ ትኑር። የአባታችን ዘርአብሩክ ገድል ነው። በእግዚአብሔር ሰው በተመሰገነና በከበረ አባታችን ዘርአብሩክ ቤተ አጠገብና በአገሩ ብዙ ሕመም እንዳለን በተመሰገኑና በከበረ በአባታችን ዘርአብሩክ በቤተ አጠገብና በሀገሩ ብዙ ሕመምና የሚያስጨንቅ ደዌ የታመመች አንዲት ሴት ነበረች። ዘመዶችና ቤተሰቦችም የበሽታቸውን ጽናትና የታመመችበትንም የሕማሙን ብዛት ባዩ ጊዜ ታላቅ ሐዘን አነዘኑ። ሕማሟን ብዙ ከበሽታዋ ጽናት የተነሳ ዘመዶቿና ቤተሰቦቿን በጸሎት በሽተኞችንም ሁሉ ለመፈወስ በምልጃው ሙታንን ለሚያስነሳ ለዚህ መነኩሴ ለአቡነ ዘርአብሩክ ከበሽታው ይፈውሱት ዘንድ ሄደን እነግራለን ብሎ አዘዝ። ተማከሩ። ደርሰውም የልጃቸውንም የዚህች ሴት የሕማሙን ብዛት ነገሯት። አባት ሆይ የእህታችን የሕማሙን ብዛት ልንገር ወደ አንተ መጣን። እኛ በጸሎት በሽተኞች እንደሚፈውሱ ሙታን እንደሚነሱ እናምናለን። አባቴ ሆይ ዛሬም ብዙ ሕመም የታመመች ልጅህን በጸሎት አትርሳት። ትሞትም ዘንድ አትተዋት ብለው ከእግሩ በታች ወደቁ። ያም መነኩሴ ጌታቸውን የበሽታዋን ጽናት ሊነግሩት ወደዱ። ወደ እሱ የመጡ የዘመዶችን የሐዘናቸውንም ብዛት አይቶ እሱም ከእነሱ ጋር አዘነ። ወደ ቤታችሁም ሄዱ፣ እግዚአብሔር ያነሳችኋልና ለከበበው ከበሽታዋም ይፈውሷታል አላቸው።
ከዚያም ሽማግሌን ነገር ሰምተው ወደ ሀገራቸው ሄደው ወደዚያች ሴት ደረሱ። ደርሰውም በታላቅ ሕመምም አገኟት። ታላቅ ሐዘንም አዘኑ። ልባቸውም ከእርሷ መዳን የተነሳ ተስፋ ቆርጠው የሕሙማንን ጽናት አይተው ወደ አባቱ ወደዚያ መነኩሴ ቤት ወሰዷት። ወደ እሱም ሲወስዷት ያቺ ሴት በመንገድ ሞተች። ያን ጊዜ ዘመዶቿም እጅግ ደነገጡ። ወደ ቤቱም ወስደው በከሱ ዘንድም አደረሷት። በፍጹም ጥላት ያም መነኩሴ በመንገድ የሞተ ያቺ ሴት ወደ እሱ አምጥተው ክብሩ ውስጥ አምጥተው ከበሩ ውስጥም እንደ ጣሏት አይቶ ከቤቱ አውጥተውም ከአዳሪ ውጭም ያኖሯት ዘንድ አዘዘ። መነኩሴውም የይቅርታ ጊዜ እንዳልሆነ በመንፈስ ቅዱስ ያውቃልና ከዚህም በጥቂት ጊዜ አምጥተው ወደ ቤቱ እንዲያስገቧት አዘዘ። ትእዛዙንም ሰምተው አኖሯት። ያን ጊዜም የምንኩስና ልብስ ያለብሳት ዘንድም ወደ እግዚአብሔር ጸለየ። በላይዋ ላይም በመስቀል ምልክት ባረከ። የምንኩስናንም ልብስ ለበሰ። የምንኩስና ልብስ አለበሳት። ያን ጊዜም ያች ሴት ከእንቅልፏ እንደሚነቃ ሰው ተነሳች፣ ከሞትም ዳነች። ከዘመዶቿም ቤተሰቦቿም በዚያ ዕለትም አይተው ታላቅ ደስታ ተደሰቱ። ይህም ተአምራትን እያዩ ሁሉ አደነቁ። እርስ በርሳቸውም ይህ አባት ሙታንም በማስነሳት ድውያንም በመፈወስ እንደ እግዚአብሔር ታምራት ያደርጋል፣ ለእኛ ግን ከእኛ ጋር ሲበላና ሲጠጣ ስናየው ሰው ይመስለናል ተባባሉ። ይህን ታምራት ካዩ በኋላም ብዙ ድንቅ ጸሎት ሞታ ከሞት ከዳነች በዚያች ሴት ጋር ወደ እሱ በለመኑት ልመና ሙታን እንዲያስነሰው ለወዳጆቹ ስልጣናት የሚሰጥ እግዚአብሔርን እያመሰገኑ ወደ ቤታቸው ተመለሱ። ያችን ሴት እግዚአብሔርን አመሰገነችው። በጸሎቱ ከሞት ያስነሳት የተመሰገነና የከበረ አባታችንን አመሰገነችው። እስከ ዛሬም ድረስ ነበረች። ይህም ድንቅ ስራን እግዚአብሔር ለወዳጁ ለአባታችን ለአቡነ ዘርአብሩክ አደረገ። እግዚአብሔርም እኛም በሚገባ ፈቃዱን መታሰቢያውን ለምናደርግ ስሙን ደስ ብሎን ለምንጠራ በሽተኞችን በሚፈውስ በጸሎት ለምንማጸን ለእኛም ለሕማሞች ጊዜ ታምራትንም ያድርግልን። በሞታችን ቀንም በጸሎት ያስነሳን ከሐዘናችን ሁሉ ያረጋጋን ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም አማላጅነቱ ከወዳጁ ከአጽመ ጊዮርጊስ ጋር ለዘላለም እውነት ጸንታ ትኑር። እርሱ አባ ዘርአብሩክ የተጋደለው ገድሌ ነው። ምጽራሃ በምትባል አገር አንዲት ሴት ነበረች። ይህችም ልጅ አባትና እናቷ ከሁሉም ወንዶች ሴቶች ልጆቻቸው ይልቅ አብልጠው ይወዷት ነበር። እሷም አብዝታ ከመውደዳቸው የተነሳ በእናቷ አገር ለሚኖር ለአንድ ወጣት ሚስት ልትሆነው ሰጡት። እሷም ከባሏ ጋር በደስታ ጥቂት ቀን ኖረች። በባሏ እጅም ሳለች እሷ ላይም ታላቅ በሽታ መጣ። ብዙ ታመመች፣ ለሞትም ደረሰች። አባትና እናቷም ይህንን ነገር በሰሙ ጊዜ ልጃቸው ወደ አለችበት ፈጥነው ሄዱ። እናትና አባቷን በደረሱ ጊዜ ልጃቸው ታማ አገኟት። የሕማምን ጽናት አይተው ወደ ቤታቸው ወሰዷት። ከእናቱ አባቷ ቤት በደረሰች ጊዜ በእሷ ላይም አድሮ ያለው ሕመም ተሻላት። እናት አባቷም በእሷ ላይም ያለውን ሕማም መታገስ አይተው በሀገራቸው ላለ ሌላ ሰው ስጧት፣ አጋቧት። ያም የቀደመው ሕመም ዳግመኛም በእሷ ላይም ተመለሰ፣ በልጃቸው ላይ ያደረ። ይህንንም ሕመም ባዩ ጊዜ እናት አባቷ ባሏም አዘኑ። የሚያድናትን መድኃኒት ሊያመጡላት ወደ ባለ መድኃኒት ሄደ። ወደ ባለ መድኃኒቱ ሄዱ። ከባለ መድኃኒቱም ደርሰው የልጃቸውንም ሕመም ነገሩት። ያም ባለ መድኃኒት ሰምቶ የታመመችውን ልጃቸውንም
ወደ እኔም አምጧት፣ እኔ እሷን ለማዳን እችላለሁ አላቸው። ያን ጊዜም ወደ እሱ አመጧት። ከሱም ጋር 4 ወር ያህል ተቀመጠች። ያም ባለመድኃኒት ከበሽታዋ ሊፈውሳት አልቻለም። እናት አባቷ ምን ሊፈውሳት ባለመቻሉ ባለመድኃኒቶችን ገንዘባቸውንም ጥሪያቸውንም ሁሉ እየሰጡ ጨረሱ። ከዚያም እናት አባቷ ባሏን በተመሰገነ ሕግና በከበረ አባታችን በዘራውሩክ መቃብር ውስጥም በበሽተኞች እንደሚፈወሱ ሙታንን እንደሚያነሱ ሰሙ። በዚህ ስለ ጸሎቱም የሚደረገውን የተአምራትን ነገር ሰምተው ፈጥነው ወስደው የእግዚአብሔር ሰው የአባታችን የአቡነ ዘራውሩክ ሥጋው ደሙ ያለበት አድርሷት በተመሰገነና በከበረ በአባታችን ዘራውሩክ ምልጃና ጸሎት ከበሽታዋ ይፈውሳት ዘንድ በከበረ ከፍ ከፍ ባለ ስሙ በእግዚአብሔር ዘንድ ይቅርታን ስትለምነው 7 ቀንም ተቀመጠች። ብዙ በሽተኞችና ሕመምተኞችን፣ ብዙ አንካሶችና ዕውሮችን፣ ብዙ ደንቆሮችና ዲዳዎችን፣ አጋንንት የያዛቸው፣ ለምጽ ያለባቸው ከበሽታቸው የሚፈውሱ በአባት ታላቅነቱ የበዓሉን ቀን ደጅ እየጸኑ ከሚቀመጡበት ከቤተ ክርስቲያን በር ውጭ በእኩል ቀን ተቀመጠች። እሷም የእግዚአብሔርን ሰው የበዓሉ ቀን እስኪደርስ ድረስ ከእነሱ ጋር ተቀመጠች። ከእግዚአብሔር ዘንድ ይቅርታን የሚወርድበት የበዓሉ ቀን በደረሰ ጊዜ በዚያች ሰዓትም ቁጥር የሌላቸው ብዙ በሽተኞችና ሕመምተኞች ተፈወሱ። ያችም ልጅ ግን በዚያች ቀንም አልተፈወሰችም። ከእሷ ጋር ያሉትም የተመሰገኑና በከበረ አባታችን አቡነ ዘራውሩክ በበዓሉ ቀን በሁሉም በሽተኞችና ሕመምተኞችም ላይ የሚከሆነው ከእግዚአብሔር ምሕረት ያችን ብላቴና ብቻዋንም እንደቀረች አይተው እግዚአብሔርን እንዴት አመሰገኑ! እንዴት በሽተኞችና ሕመምተኞችን ላይ ከሆነው ከእግዚአብሔር ምሕረት ያች ብላቴና ብቻዋን እንደቀረች አይተው እግዚአብሔር እንዴት አዘነብን! በዚህ በጻድቅ ጸሎት ሁሉም በሽተኞችና ሕመምተኞች ሲፈወሱ የኃጢአታቸውንም ብዛት አይተው እንዴት ተቆጣ ብለው ታላቅ ሐዘን አዘኑ። በዚህም ነገር ሲያዝኑና ሲተክዙ በጎ ሐሳብ መጣላቸው። በጎ ምክርም ተማክረው ከእሷ ጋርም የተቀበሩ ብዙ በሽተኞችም ከሚፈውሱበት የእግዚአብሔር ሰው የበዓሉ ቀንም እስከሚሆንም እስከ 2ኛው ወር ድረስ የእግዚአብሔር የይቅርታውና ቀን በዚህ በመቃብር ውስጥም ተቀምጣ ደጁ ትጽና አለው። ከዚያም በዚያች ቀንም ማግስት እግዚአብሔር የሃይማኖቷን ጽናት የእሷንም ትዕግስት ከእሷ ጋር የመጡ የዘመዶቿንም ሐዘናቸውንም አይቶ ያችም ሴት ከሞት አዳናት፣ ከደዌም ፈወሳት። ባሏና ዘመዶቿም የአገሩ ሰዎች ያች ሴትም ከበሽታዋ እንደተፈወሰች አይተው ታላቅ ደስታ ተደሰቱ። የተመሰገነና ከፍ ከፍ ያለ እግዚአብሔር ያመስግኑት። ስለ ዘላለሙ የሚጠፋና የማይጠልቅ የጽድቅ ፀሐይ የወለደች እመቤታችን ድንግል ማርያምን አመስግኗት። በጸሎቱ በሽተኞችና ሕመምተኞችንም የሚፈውስ የተመሰገነና የከበረ አባታችን ዘራውሩክንም አመሰገኑት። ከዚያም በኋላ ቅና ዘመዶቿም ጋር እግዚአብሔርን ሰው የታምራቱን ነገር በአራቱም አቅጣጫ ለሚያልፉ መንገደኞች እየተናገረች ወደ አገሯ ተመለሰች። ወደ ቤቷን በደረሰች ጊዜ አባታችን ዘመዶችን ሁሉ ባዩአት ጊዜ እሷንም በማመስገናቸው ከዚያም በኋላ እና ዘመዶቿም ጋር እግዚአብሔር ሰው የታምራቱን ነገር በአራቱና አቅጣጫ ለሚያልፉ መንገደኞችና እየተናገረች ወደ አገሯ ተመለሰች። ወደ ቤቷም ደረሰች። እናት አባቱም ዘመዶቿም ሁሉ ባዩአት ጊዜ እሷንም በማየታቸው ታላቅ ደስታ ተደሰቱ። ከዚህም በኋላ በሦስተኛው ቀንም እግዚአብሔር በወዳጁ ሊቃነ ጳጳሳቱ ለአባ አቡነ ዘራውሩክ ስም አንድ ነቢያት በመንፈስ ቅዱስ ትንቢት እንደተናገረ እንደ ሐዋርያትም በአራቱ ማዕዘን የወንጌልን ሃይማኖት እንድትሰብክ
እንድትሰብክ አዘዛት። በዚያችም ቀንም ያች ሴትም ተነስታ ከቤቷም ውስጥ አገሮችን ሁሉ ዞረች፣ የትንቢትንም ነገር ትናገር። እሷም እንደተፈወሰችም በሽተኞችንም ሁሉ ትፈውስ ጀመረ። የእግዚአብሔር ሰዎችም ትንቢት ስትናገር በእጆቿ በሽተኞችን ስትፈውስ አይተው የዚያች አገር ሰዎችንም በእጆቿ የሚደረገውንም ተአምራት ሊያዩ ወደ እሷ ተሰበሰቡ። ከዚያም በኋላ በእሷ ላይ አድሮ ያለው መንፈስ ቅዱስ በእነሱ ላይም ስላደረ ከሀገር እና ከደሴቶች እና ከደሷ ትንቢት የሚናገሩ በእጆቻቸው በሽተኞቻቸውንና ሕመምተኞቻቸውን የሚፈውሱ ብዙዎች ናቸው። የዚያች አገር ሰዎችም ከሩቅ ሀገርም የመጡ ከእነሱ ጋራም በተወለዱ በወንድሞቻቸውና እህቶቻቸው የሚያደርገውንም ታምራት አይተው ፈጽመው ተደነቁ። በዚያችም ቀን ጀምሮ በዚያች ሀገር ውስጥም ፍርሃትና ድንጋጤ የሆነ ብዙ ሕመም ታማ ከበሽታው የተፈወሰች ያች ሴትም ትሩፋትን አብዝቶ በሚሰራ በዚህ በአባታችን በዘር አብሩክ ጸሎት ሕመሟንም ግን በእጇ ፈወሰች። እስከ ዛሬ ድረስም ነበረች። እግዚአብሔርን በመምህራችን ዘር አብሩክ ጸሎት በእሷ ላይም ይህንን ድንቅ ሥራ ሠራ። እግዚአብሔር መታዘቢያውን በፍቅር ስለምናደርግ ስሙን በአራቱ ማዕዘን ለምንጠራ በሚያከብርና በሚያበለጽግ በጸሎት ለምንማጸን ለእኛም በዚህ ዓለም ሳለን በምልጃው ይቅርታን ይደረግልን። የንስር ዓይን ከማያየት የትንቢተኛ እግር ከማይገባበት ወደ አገሩ ያስገባል ለዘላለሙ አሚን።